ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ ለቻናላችን በአክብሮት እየጋበዝን እንግዲህ የእንግሊዝ ፕሪሚየር ሊግ በዚህ ሳምንት በርካታ አነጋጋሪ ጉዳዮችን እየተመለከትን የቅዳሜውን ድህረ ጨዋታ ግምገማ ትናንትና በሰፊው ተመለከትን። በአርሴናል 2-1 ወልቭስን ያሸነፈበት መንገድ፣ ሊቨርፑል በሊጉ ወደ አሸናፊነት የመጣበት፣ በተመሳሳይ ቼልሲ ትኩረት አድርገን በእነዚህ ነጥቦች ዙሪያ ስንወያይ ቆየንና እሁድን ደግሞ ቀሪ ጨዋታዎች፣ ቀሪ ፊክስቸሮች ይደረጉ ነበር። ከነዚህ መካከል ደግሞ በበለጠ በዋንጫው ፉክክሩ ላይ ትኩረት ያገኘው ተጠባቂ ጨዋታ የፓላስ እና ማንቸስተር ሲቲ በሾለረስ ፓርክ የሚያደርጉት ተጠባቂ ጨዋታ ነበር። ይህንንም ጨዋታ እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ በሃላንድ 2 ግብ ፕራይም ብቃቱ ላይ በሚገኘው ፎደን 3 ግቦች ታጅቦ ከሜዳ ውጪ በክሊንሺት ክሪስታል ፓላስን 3-0 ማሸነፍ ችሏል። በዚህ ጨዋታ ዙሪያ ምናነሳቸው ነጥቦች አሉ። በተጨማሪም ሌላኛው የዋንጫ ተፎካካሪ በዚህን ሰዓት አቅሙን፣ የራሱን ምስል፣ የራሱን የቡድን ቅንጅት የዘንድሮ ሲዝንን በደካማ አጀማመር ነገር ግን ከ11 ጨዋታ 10ን ተከታታይ በማሸነፍ በአስደናቂ የውጤት ጉዞ በመምጣት 3ኛ ደረጃ ላይ የተቀመጠው፣ ያለፈው ሳምንት የሊጉ መሪ አርሴናልን በሜዳው ማሸነፍ የቻለው ቪላ 2 ጊዜ ከመመራት ተነስቶ 3-2 ዌስትሃምን ያሸነፈበትንም ጨዋታ እንዲሁም ጠቅለል አድርገን በሳንዴይ ዊኬንድ ፕሪቪው አድርገን የሁሉንም ሊጎችን ጠቅለል አድርገን ነገር ግን የሲቲ ድል በሾለረስ ፓርክ የተመዘገበበትን መንገድ ከቅዳሜው ጨዋታ የአርሴናል ጋር በተወሰነ መልኩ እያነጻጸርን ቪላ ከሁለቱ ኋላ 3ኛ ደረጃ ላይ ተቀምጦ እያሳየ ያለው ካራክተር ሊዘልቅ የሚችል ነው ወይስ እንደ ዛሬ 2 ዓመቱ ቪላ 21 ጨዋታ ተከታታይ ያለመሸነፍ ጉዞ አሳይቶ ቶፕ 4 ውስጥ የጨረሰበትን መንገድ አይነት ካራክተር ሊደግም ነው ወይስ በዋንጫ ፍክክሩ ላይ እስከ መጨረሻ ድረስ ከሁለቱ ክለቦች ጋር መዝለቅ ይችላል የሚለውንም ነጥብ አያይዘን እናነሳለን። በተጨማሪም በታይም ሳይድ የተደረገው ተጠባቂው ደርቢ በሰንደርላንድ እና በኒውካስል መካከል የኒውካስል የዚህ የሳመር የዝውውር መስኮት ፈራሚ፣ የክለቡ ሪከርድ ፈራሚ የሆነው ኒኮ ቮልትማደ በራሱ መረብ ላይ አስቆጥሮ ሰንደርላንድ የመጀመሪያ የደርቢ ጨዋታ በስቴዲየም ኦፍ ላይት 1-0 በማሸነፍ በኒውካስል ላይ ድል መቀናጀት ችሏል እና ከዚህ ጨዋታ በኋላ አንድ አነጋጋሪ ጉዳይ ተፈጥሯል። ታስታውሱ እንደሆነ ከ7 ዓመት በፊት ኒውካስል ሰንደርላንድ ከዚህ ከፕሪሚየር ሊጉ የሚወርዱበት ዓመት ኒውካስሎች በሜዳቸው ሰንደርላንድን ካሸነፉ በኋላ አንድ የሰልፊ ፎቶ ተነስተው ነበር ከደጋፊው ጋር። ሙሉ የቲሙ አባላት በቀጥታ ፎቶ ፖስት በማድረግ አብሮ በጋራ በመነሳት ያኔ በሶሻል ሚዲያ ቫይራል የወጣ ፎቶ ነበር። በተመሳሳይ እንግዲህ ከ7 ዓመት በኋላ ስቴዲየም ኦፍ ላይት ላይ ኒውካስልን በማሸነፍ ሰንደርላንዶች ተበቅለው የኒውካስል አይነት ተመሳሳይነት ፎቶ ተነስተው እንግዲህ ለጥፈዋል በራሳቸው ሶሻል ሚዲያ እና በጣም አነጋጋሪ የሆነ ነው። ይሄ ተጠባቂ የደርቢም ጨዋታ በሰንደርላንድ 1-0 አሸናፊነት ኒኮ ቮልትማደ በራሱ መረብ ላይ አስቆጥሮ ጠንካራ የደርቢ ስሜት በታየበት ጨዋታ እንግዲህ ሰንደርላንድ አሸንፏል። ቶማስ ፍራንክን ከፍተኛ ጫና ውስጥ የከተተ ምናልባት ለስንብት ሊያበቃ የሚችለው ውጤት በድጋሚ የተመዘገበው በሲቲ ግራውንድ ነው። ኖቲንጋም ፎረስት ቶትናምን 3-0 ሼንዳይክ አሸንፎ እንግዲህ ቶማስ ፍራንክን ጫና ውስጥ መክተት ችሏል። 2ቱን ግቦች
በቼልሲ የተገፋው ሆድሰን ኦዶይ ሲያስቆጥር አንዷን ደግሞ ኢብራሂም ሳንጋሬ ማስቆጠር ችሏል። ኢብራሂም ሳንጋሬ ለሆድሰን ኦዶይ ሁለቱም ግብ አሲስት ማድረግ የቻለ ነው። ለራሱ ማስቆጥሮ የሶስት የግብ ተሳትፎ በማድረግ በተጫዋቹ የፕሮፌሽናል ታሪክ የመጀመሪያ ሪከርድ ነው ይሄ የተመዘገበው። በአንድ ጨዋታ 3 ግብ ላይ ኢብራሂም ሳንጋሬ ተሳታፊ ሲሆን ለኢብራሂም ሳንጋሬ አመቻችቶ ያቀበለው ደግሞ ሆድሰን ኦዶይ ነው። የሁለቱ ግብ አስቆጣሪና አስገራሚ ጨዋታ ነበር። ይህንንም የተመለከትነው እሁድ ምሽት ከነበሩ ጨዋታዎች መካከል ብሬንፎርድ እና ሊድስ ያደረጉት ጨዋታ 1-1 ተጠናቋል። በስፔን ላሊጋ እንግዲህ ትልቁ ተጠባቂው ጨዋታ የዛቪ አሎንሶን ቆይታ ይወስናል የተባለው የዲፖርቲቮ አላቬስ እና የሪያል ማድሪድ ጨዋታ በሪያል ማድሪድ 2-1 አሸናፊነት ተጠናቆ ዛቪ አሎንሶ ስራውን ማትረፍ ችሏል። እንግዲህ ድሉ አሳማኝ ባይሆንም አሎንሶ አይሰናበትም ብሏል ጁሊያን ባልጌ፣ ከባዱ የስፔን እግር ኳስ ተንታኝ፣ ብዙ ውስጥ አዋቂ የሆነ በትንታኔው የሚወደድ ነገር ግን ለይቶ ደግሞ በማጥቃትም የተዋጣለት ባለሙያ ነው። እንደነ ጋሬዝ ቤል አይነት ተጫዋቾችን እናስታውሳለን እንዴት በከፍተኛ ሁኔታ በሱ ትችት እነ ቤል በማድሪድ ቤት ከፍተኛ ውጥረት ውስጥ እንደገቡ እናስታውሳለን። እና ከረፍት በፊት እንግዲህ ከጉዳት የተመለሰው ኪሊያን ኢምባፔ ከጁዲ ቤሊንጋም የሚሰጠውን ኳስ በመልሶ ማጥቃት በግሩም ሁኔታ ነበር ማስቆጠር የቻለው። ዲፖርቲቮ አላቬስ በቪሴንቴ አማካኝነት 1-1 አደረጉ። ጨዋታው ሊጠናቀቅ የ15 ደቂቃ ገደማ ሲቀረው እንግዲህ ሮድሪጎ ለተከታታይ ጨዋታ እንግዲህ ለ32 ጨዋታ ግብ ያላስቆጠረው ተጫዋች ያለፈው ሳምንት ማንቸስተር ሲቲ ላይ ከሽንፈት ያላዳነውን ግብ አስቆጠረ። ማድሪድን ቀዳሚ ያደረገ የነበረ አሁን ደግሞ የማሸነፊያ ግብ አስቆጥሮ ዛቪ አሎንሶ ስራውን ለሳምንት ወይስ በዘላቂነት ነው ያተረፈው የሚለውን ጉዳይ ሌላ አከራካሪ ነው እና በስፔን ላሊጋ ተጠባቂው ጨዋታ በእንዲህ መልኩ ተጠናቋል። አንድ አስገራሚ ውጤት የተመዘገበው በቡንደስሊጋ ነው። የቡንደስሊጋው መሪ ባየር ሙኒክ በሜዳውና በደጋፊው ፊት 2-2 ከሜንዝ ጋር ተለያይቷል። ይሄ ምናልባት ያልተጠበቀ ውጤት ሆኖ በዚህ ሳምንት ከተመዘገቡ፣ ምክንያቱም በዚህ ጨዋታ ሙኒክ ያሸንፋል የሚለው ግምት የአብዛኛው የእግር ኳስ ቤተሰብ ግምት ነበርና ሙኒክ ነጥብ ጥሏል። በጣሊያን ሴሪያ እንግዲህ በየሳምንቱ መሪዎቹ እየተቀያየሩ ነው። ሮማ ይሆናል፣ ኤሲ ሚላን ይሆናል፣ ኢንተር፣ ናፖሊ። የነጥብ ልዩነቱ ጠባብ ስለሆነ ማለት ብዙም የተራራቀ ስላልሆነ እንግዲህ በየሳምንቱ ይቀያየራል። የዚህ ሳምንት ደግሞ የሴሪያው መሪ መሆን የቻለው ኢንተር ሚላን ነው። ምክንያቱም ኤሲ ሚላን ከሳሶሎ ጋር 2-2 ተለያየ። ናፖሊ በኡዲኔዜ ሜዳ ተሸነፈ 1-0። ኢንተር ጀኖዋ ሜዳ በሜድ 2-1 ማሸነፍ ችሏል። የሉቺያኖ ስፓሌቲ ቦሎኛም ከቻምፒየንስ ሊግ ድል በኋላ በድጋሚ በሴሪያም ድል ማድረግ ችሏል። 1-0 ቦሎኛ ሜዳ ላይ በማሸነፍ እንግዲህ እሁድ ከሚጠበቁ ጨዋታዎች መካከል እነዚህ ትኩረት የሳቡ ነበሩ። ነገር ግን ወደ ፕሪሚየር ሊግ እንመለስ። የፔፕ ጋርዲዮላ ማንቸስተር ሲቲ በሾለረስ ፓርክ ብዙ በተፈተነበት ሲቲ በተፈተነበት በጣም ጠንካራ ፈተና በጠበቀው ፊክሸር 3-0 በክሊን ሺት ወጥቷል። ይህን ጨዋታ እስቲ አድማጮች ለተመለከታችሁ ምን አይነት ማለት ይሄ ጨዋታ ምንድን ነው የሚነግርን? አርሴናል ቅዳሜ ዕለት ያሸነፈበት መንገድ አይተናል። 2 ጎል በሜዳውና በደጋፊው ፊት 20ኛ ደረጃ ላይ ካለው ወልቭስ ጋር ሲጫወት ለ68 ደቂቃ ኢላማን የጠበቀ ሙከራ ለማድረግ በኤክስፔክትድ ግብ 20ኛ ደረጃ ላይ የሚገኝ ክለብ በሊጉ በአማካይ 2.42 ኤክስጂ የሚያስተናግድ ቡድን ላይ አርሴናል ከአንድ በላይ ኤክስጂ ለመፍጠር ክሬት ለማድረግ የተቸገረበት የማጥቃቱ ክፍል ከመከላከሉ ጋር የአማካዩ ክፍል የነበረው ቅንጅትና ኢነርጂ በተፈለገው ደረጃ ከፍ ብሎ አለመታየት፣ እነዚህን ጉዳዮች አየን። ሲቲ ጋር ስንመጣ ተፈትኖ የማሸነፍ ጥንካሬን ደግሞ አየን። ተፈትኖ የማሸነፍ ጥንካሬ በአርሴናል የቀዳሚው
ድልና በሲቲ የእሁዱ ድል መካከል ያለው ትልቁ ልዩነት ማለት ሁለቱም ክለቦች በየደረጃቸው ተፈትነዋል። ግን የበለጠ የሲቲን ፈተና ጠንካራ የሚያደርገው የዘንድሮ ሲዝን በጥሩ አጀማመር በአስደናቂ ብቃት ትላልቆችንም መካከለኛ ክለቦችንም እየገነደሰ መምጣት የቻለው ፓላስ መሆኑ ነው እና የኦሊቨር ግላስነር ቡድን በዘንድሮ ሲዝን አንድ ጉዳይ እየፈተነው፣ በዚህ ምክንያት ግን ረጅም ርቀት ምናልባት ለመሄድ ሊከብደው ይችላል። በኮንፈረንስ ሊግ እየተወዳደረ ሐሙስ ዕለት እሁድ ለፊክስቸር ማድረግ ካለው ጠባብ ስብስብ አንጻር ኦቨርሎድን የመቋቋሙ አቅም በዚህ ጠባብ ስብስብ የከበዳቸው ይመስላል። ምክንያቱም በተመሳሳይ ቴምፖና ኢነርጂ ሁለቱንም 45 ደቂቃ አለማድረጋቸው። ይሄ ክፍተት ከዩናይትድ ጋር ታይቷል፣ ከኤቨርተን ጋር ታይቷል፣ አሁን ደግሞ ከማንቸስተር ሲቲ ጋር። ነገር ግን ባላቸው አቅም ግን ሲቲን ኮምፒት ለማድረግ ጥረዋል። ሲቲ ደግሞ የሚታወቅበት ያ አውሬ የሆነው ባህሪው በድጋሚ ቡድኑ ላይ በደንብ በምስል እየታየ ነው። አሁን የምናነጻጽርበት መንገድ ከቡድን ሙሉ ጥንካሬና ከሚመዘገበው ውጤት ጋር ከተመለከትን እንደ ቡድን ኦርጋናይዜሽኑን ካነሳን አርሴናል የተሻለ ቡድን ነው እንላለን። የሚመዘገበው ውጤትና በአስፈላጊው ሰዓት የተገኘውን ድል ደግሞ ከተመለከትን እየተቸገረ ማሸነፍ የሚለውን ካራክተር ከወልቭስ ጋር አርሴናል ካሳየው ይልቅ እንደ ሻምፒዮና ቡድን ያን ካራክተር ማሟላት የቻለው ግን ሲቲ ነው። ከአርሴናል ጨዋታ ጋር ሚዛን ላይ ስናወጣ ለምን የተጋጣሚው ጥንካሬ የነበሩ አድቫንቴጆችን ከግምቱ ስናስገባ ሲቲ ተቸግሮ አሸነፈ ስንል የትኛውን መቸገር ነው? አንድ ለሻምፒዮናነት የሚጫወት ቡድን የሚጠበቀውን ካራክተር እያሳየ የተጋጣሚን አቅምና ኢነርጂን የመቋቋም ብልሃት እስከ መጨረሻ ድረስ እድል ሳይሆን ካለው ጥንካሬ ውጤት ይዞ የመውጣት አቅም ነው እና አንዳንድ ቡድኖች ስለተቸገሩ ብቻ የዋንጫ አይደንቲቲ ያለው ቡድን ነው፣ ይሄ ዊኒንግ ሜንታሊቲው ከፍ ያለ ቡድን ነው ጨዋታዎችን እየገደለ የሚወጣው የሚለውን ሀሳብ ከሁለቱ ጨዋታዎች ከሁለቱ 90 ደቂቃዎች ካየን የሲቲ ፈተና የሻምፒዮናነት ፈተና። አርሴናል በቅርብ ዓመት ውስጥ ከዋንጫ ጋር ያለው ትስስር ሪከርድ ብዙም ስላልሆነ ምናልባት ያ የዊኒንግ ሜንታሊቲንና ለሻምፒዮናነት የሚደረገው ጥረት ላይ ያንን ባህሪ የመላበስ አቅም ገና ጀነሬት እያደረገ ሊሆን ይችላል። ሲቲ ግን ባለፉት 10 ዓመት ሊጉ ላይ በሚገባ ዶሚኔት ያደረገ ቡድን ስለሆነ ያ ሜንታሊቲ ቡድኑ ላይ አልራቅም፣ ለአንድ ዓመት ነው የራቀው። ስለዚህ ሪከቨር ለማድረግ አይቸገርም። ይሄ በሲቲ በኩል የታዩ ጥንካሬዎች መካከል በዋነኝነት የሚነሱ ናቸው። አንድ ጨዋታን ለማሸነፍ አንድ ቡድን ይዞ መቅረብ ካለበት ባህሪ መካከል እየተቸገረ ማሸነፍ ከራሱ የቡድን ጥንካሬ ጋር መቀጠል ነው፣ ባላንስ ለማድረግ። ለምሳሌ አንደኛው ባህሪ ለተከታታይ ጨዋታ መረብ አለማስደፈር። የማሸነፊያው መንገድ ከጨዋታ ጨዋታ ይሄ ሞቢሊቲው እየመጣ ቅንጅቱ ወደ ከፍታ እየተሻገረ እየመጣ ከውጤት ጋር የሚቀጥል ከሆነ ፔፕ ባለፉት 3-4 የማንቸስተር ሲቲ ፕሮግራሞች ላይ ወደኋላ መለስ ብላችሁ ማልመት ትችላላችሁ። ጊሩን እያጠበቀ በመጣበት እያንዳንዱ ፊክስቸር ላይ ፔፕን ለመያዝ የሚከብድ አያያዝ የሚይዝበት ሰዓት ነው። ይሄን ፔፕን ለማስቆም ይሄን ጉዞ ለማቋረጥ ለማሰናከል እንደ ቡድን በጉዳቱ ቢታመስላ ክፍተቱ ማይታወቅበት ቡድን እየሆነ ነው የሚመጣው። በዚህ ጨዋታ አሁን ያልጠበቅነው ትልቁ ጉዳይ የጀረሚ ዶኩ አለመኖር ነው። ግን የዶኩ አለመኖር የሲቲን የክሬቲቪቲ የፈጠራን አቅም አልቀነሰውም። ሲቲ ምን አይነት ገዳይ ቡድን እንደሆነ ኳሱን ያግኝ እንጂ እንደማይምር ያየንበት ጨዋታ ነው። የፓላስ አይነት አባካኝነት ሲቲ ላይ አንድ አጋጣሚ ላይ አልተመለከትንም። እንደ ፓላስ ማባከን ይሄ ነው አሁን በዋንጫ ፉክክሩ ላይ ጨዋታን በራስ አድቫንቴጅ የመግደል አድቫንቴጅን አለመስጠት
አርሴናል ሆም አድቫንቴጅ ነበረው። ተጋጣሚው 20ኛ ደረጃ ላይ ነው ያለው፣ 2 ነጥብ ነው ያለው። በፕሪሚየር ሊጉ ምናልባት ትላልቅ ደካማ ሪከርዶች እየተመዘገቡበት ያለ ቡድን ነው። ከመትረፉ ይልቅ የመውረዱ እድል በጣም ከፍ ያለ ቡድን ነው። ከዚህ አይነት ቡድን ጋር 90 ደቂቃ በእንዲህ አይነት ካራክተር የሜዳ አድቫንቴጅ ተጨምሮበት መቆየት ትናንትና የአርሴናልን የማሸነፊያ መንገድ ከብዙ አንግል ስናይ በርካታ ጉዳዮች ይህን ጨዋታ ማሸነፉን የሚገልጹ በጥሩ ፐርፎርም እያንዳንዱን ጨዋታ ማሸነፍ እንደማይቻል በሊጉ በደንብ ስናነሳ ነበር። ግን ሲቲ በፓላስ ተፈትኖ ያለፈበት መንገድ አርሴናል በወልቭስ የተፈተነበትን ስናነጻጽር የሲቲ በጣም ሚዛን ይደፋል። ሲቲ ያሸነፈበት መንገድ በጣም ከጠንካራው ፓላስ ጋር አስፈላጊውን 3 ነጥብ ምናልባት በዘንድሮ ሲዝን ሲቲ የሊጉ ሻምፒዮን ከሆነ ይሄ ጨዋታ ብዙ ትርጉም አለው። የሾለረስ ፓርኩ ይሄን የምንልበት የተለያየ ምክንያቶች አሉ። ግን ከሰሞኑን አንድ ጉዳይ ለመወያያነት ከአድማጮች ጋር በደንብ ሀሳቦችን ስንለዋወጥ ነበር በዚሁ በዩቲዩብ ቻናል ላይ። አርሴናል የቡድን ግንባታው አስተማማኝ ነው፣ ዲፔንደብል ጥገኛ አይደለም። በራሱ ምስል ከግብ ጠባቂ ውጪ 10ሩም ተጫዋች ግብ ላይ የመሳተፍ አቅም አለው ስንል ነበር። ሲቲ ደግሞ ወደ 50% የቡድኑ ጎል የተቆጠረው በኤርሊ ሃላንድ ነው። ይሄ ደግሞ ጥገኛ ያደርጋል እያልን እያነሳን ነበር። አሁን ለሃላንድ የሚመግቡ ተጫዋቾች ቁጥር ከፍ ማለትና የነዚህ ተጫዋቾች ቅንጅት ከጨዋታ ጨዋታ ከፍ እያለ መምጣት የሃላንድንም ጥገኝነት ሲቲ እግረ መንገዱን እየተላቀቀ ነው፣ እንደ ቡድን እየመጣ ነው። ያ የምናውቀው ሲቲ ይሄ ነው አሁን የሚያሰጋው። ከዚህ በፊት ከሃላንድ ጋር ተያያዥ ነው የሲቲ ድል። ሃላንድ ባላስቆጠረበት አንዳንድ ጨዋታዎች ላይ ሲቲ ድል ያላደረገው ከተጫዋቹ የሚፈልገው ቀጥተኛ ተጽዕኖ ስላለ ነው ብለን የፔፕ ጥገኝነትን ስናነሳ ነበር። አሁን ግን ከጥገኝነት እየተላቀቀ መምጣቱን የሚያሳዩ በርካታ ባህሪዎችን ካለፉት 5 ተከታታይ ድል መማር እንችላለን። አስተውላችኋል? ግን ሲቲ እኮ 5 ተከታታይ ድል አሸንፏል። ጨዋታዎችን ድል አድርጓል። 5 ተከታታይ ጨዋታ ከኒውካስሉ ሽንፈት በኋላ በዛ በኒውካስሉ ሽንፈት የነጥብ ልዩነቱ እንዴት ከአርሴናል ጋር እንደሰፋ እናስታውሳለን። ግን ከ5 ጨዋታ በኋላ በድጋሚ ወደ አንድ ጨዋታ ወደማይሞላ ነጥብ ተቀይሯል። 2 ነጥብ። ይህን ነገር ስናስተውል ወቅቱን ባለፉት ዓመታት ሲቲ ምን ሲያደርግ ነበር? የ2 ነጥብ ልዩነት ለሲቲ የዘንድሮውን ሲቲ አይደለም፣ የሲቲን የማሸነፊያ መንገድና ወደ ሊጉ መሪነት የሚመጣበት ሞመንተምን ካስተዋልን ለሲቲ በጣም አነስተኛ ጠባቡ የነጥብ ልዩነት ነው። በጣም አነስተኛ። ሲቲ አንደኛ ደረጃ ላይ ቢሆን ይህን ነጥብ ይዞ ሊያጠናቅቅ ይችላል ብለን የምናነሳቸው ነጥቦች አሉ። ግን አርሴናል ወልቭስ ላይ ባሳየው ባህሪ ደግሞ አይተን ሲቲ ከፓላስ ጋር ተፈትኖ ያሸነፈበትን መንገድ ስናይ ሲቲ የመምጣቱ ባህሪ በደንብ እየተንጸባረቀ ነው። ከዚህ በፊት አንድ ፕሮግራም ላይ ከኒውካስል ጋር ይመስለኛል ባነሳሁት ፕሮግራም ላይ ሲቲ ድምፁን አጥፍቶ የሚመጣበትን መንገድ ፍሩ። አንዳንዴ ሳናስተውል ሲቲ ከጨዋታ ጨዋታ እያሸነፈ የሚመጣበት መንገድ ድንገት የሊጉ መሪ አንገቱን ይዛል፣ አይለቅም። ከዛም በኋላ በሊጉ አናት ላይ ይወጣል። ፔፕን በተለይ ከፌብሩዋሪ በፊት መሪነቱን አንድ ቡድን ከለቀቀ አምናም ታስታውሳላችሁ በፈረንጆች 25 ከገባ በኋላ በሁሉም ውድድሮች በርካታ ነጥብ የሰበሰበ ቡድን ሲቲ 25 ከገባ በኋላ ካቻምና የሊጉን ዋንጫ ሲያነሳ 33 ተከታታይ ጨዋታ አልተሸነፈም በ90 ደቂቃ 33። ይሄ ባህሪ የመጣው ልክ በዚህ ወቅት ነው። ካቻምና የሲቲ ማርሽ ወደፊት አንድ ስቴፕ ከገባ በኋላ አልወጣም። ሲቲ ማስቆም ጋርዶላ የያዘውን ሞመንተም ማስቀጠል የመቻሉ አቅም ሁሌም በሲዝኑ ላይ እንዲያሳየን ነው ሻምፒዮን በሆነበት ዓመት እና በተለያዩ ዓመታት የዲብሮይን እና ሃላንድ አስደናቂ ጥምረት አለ። የዲብሮይን ልዩነት ፈጣሪ
ተጫዋች መሆን አለ። በተጨማሪም ደግሞ የፎደን የካቻምና የውድድር ዓመት በልዩነት ለሲቲ ዋንጫ ማምጣት የቻለበትም ከሌሎች የቡድን አጋሮቹ ጋር ሆኖ ነገር ግን በልዩነት የፎደን አስተዋጽኦ የላቀውን ድርሻ ይዞ የሊጉን ዋንጫ ያሳካበትም መንገድ አለ። እነዚህን ዓመታት ስናይ እንደ ቡድን የሲቲ ጥንካሬ አለ። ግን ትናንትና አርሴናል ቤት ካነሳናቸው ነጥቦችና እዚህ ጋር ሲቲ ቤት ካገኘናቸው ጥንካሬዎች ጋር ስናስተያይ ሲቲ ጨዋታን የሚገድል ይሄ ዩኒክ የሆነ ጨዋታ ላይ ነጥቦ የሚወጣ የአንድ ተጫዋች ኳሊቲ አለው። ሃላንድ ሊሆን ይችላል፣ ፎደን ሊሆን ይችላል፣ ቸርኪ ሊሆን ይችላል፣ ዶኩ ሊሆን ይችላል። እነዚህ ተጫዋቾች በልዩነት ጨዋታ ላይ ነጥበው መውጣት ይችላሉ። አርሴናል በትናንትናው ጨዋታ ያጣው እንደዛ አይነት ባህሪ ነው ከትናንት በስቲያ ቅዳሜ ዕለት። ስለዚህ ይሄኛው ባህሪ የሚስተዋልበት መንገድ የሲቲ አመጣጥ አስጊነቱን ከጨዋታ ጨዋታ እየጨመረ ነው። ምናልባት ሲቲን የጠበቅነው ይሄ ከ5 ጨዋታ በፊት ኒውካስል ላይ የተሸነፈው ከኒውካስሉ ሽንፈት 2 ጨዋታ በፊት በቪላ የተሸነፈው አይነት ባህሪ በየሜዳው እየተፈተነ ግን 3 ነጥብ እየነጠቀ ነው። አይተናል እኮ በፉላምን 5-1 እየመራ 5-4 አለቀ። 3 ግብ አስተናገደ ከ70 ደቂቃ በኋላ። ሲቲ ላይ ያልተለመደ ባህሪ። ይሄ ቡድን ረጅም ርቀት የሚሄዱ ጉዳይ ስንል ተከታታይ ጨዋታዎችን በክሊንሺት መውጣት ጀመረ። አሁን እዚህ ጋር ነው ልዩነቱ። ሚዛን ላይ ስናወጣ የፔፕን አመጣጥ ስጋት ውስጥ ለሌሎች ክለቦች ከሚጥሉ ትላልቅ ጥንካሬዎች መካከል ሲተችበት የነበረውን ፎርም ቀይሮ በፈታኝ ጨዋታዎች የሚሻገርበት መንገድ ነው። እስቲ ይህን ጨዋታ እንዴት ተመለከታችሁት? የሲቲ ድልን ሃላንድ 44ኛ ደቂቃ ላይ 41ኛ ደቂቃ ላይ ግቧን እስከሚያስቆጥር ድረስ ማቲያስ ኑኔዝ በዛ ግሩም ክሮስ ሃላንድና ኳስን የሚያገኝበት እንቅስቃሴ እስከሚፈጠር ድረስ የነ ፒኖና የነ እስማኤል ሳር ያባከኑት ኳስ ምንኛ ያስቆጭ ነበር። በጨዋታው ፓላስ የጨዋታውን አድቫንቴጅ በአግባቡ መያዝ የሚችልበትን አስደናቂ ትላልቅ እድሎችን በአደም ዋርተን አስደናቂ ፓስ ፒኖ ያባከነው ድል የነሳር ትላልቅ ጠንካራ ኳሶች ተሳቱ። ሲቲ በጨዋታው ያን ግብ ሃላንድ ሲያስቆጥር የመጀመሪያው ሙከራ ነው፣ ግን አስቆጠረ። ይሄ ነው አሁን ትልቁ ጥንካሬ። ኢላማን የጠበቀ ሙከራ አገኘ። ሲቲ አይስትም። አሁን እንደሌላው ክለብ አይደለም ሲቲ የምንለው አንዱ ባህሪ ይሄ ነው። ተሸግሯል። ፓላስ በሃይ ኢነርጂ በጣም ሲቲን ዶሚኔት አድርጓል። የጨዋታውም ቁጥር የጨዋታውም እንቅስቃሴ ይሄን ይነግረናል። ግን ሲቲ ያገኘውን አጋጣሚስ ወደ ውጤት መቀየር ቻለ። በአካል ብቃት፣ በፍጥነት፣ በጉልበት ሐሙስ ዕለት እንደተጫወተ ክለብ አልነበረም ፓላስ ጨዋታውን የጀመረበት መንገድ። ግን በዛ በተመሳሳይ ቴምቦ መቀጠል አልቻለም። ምክንያቱም ሐሙስ ተጫውቶ እሁድ ጨዋታ ለማድረግ በጠባብ ስኳድ በጣም ፈታኝ። አንዱን ውድድር ላይ መቀዝቀዝ ወይም ሮቴሽን ያስፈልጋል የግድ፣ ወይም ዴብዙ ባላንስ መሆን አለበት። እንደ ፓላስ አይነት ቡድን ደግሞ በዛ ደረጃ ስኳዱን ማስፋት አይችልም። ሲቲ በዚህ አጋጣሚ ቀዳሚ ሆነ። ጨዋታው ላይ ወደ ሁለተኛ 45 ከመምጣቴ በፊት ሲቲ ክሬት ያደረገው ኤክስጂ 1.19 ነው። ፓላስ በእጥፉ ይበልጣል፣ 2.18 ነው ኤክስጂ። 16 ሙከራ ፓላስ አድርጓል፣ ሲቲ 7። በእጥፍ ይበልጣል ፓላስ። ግን ከ7 ሲቲ 6ቱን ኢላማውን የጠበቀ ሙከራ ነው። ከ6ቱ 3ቱን አስቆጥሯል። ይሄ ነው የሲቲ በቃ ትልቁ ልዩነት። ፓላስ 16 ሞክሮ 4 ነው ኢላማውን የጠበቀው። ሲቲ በፓላስ የመጫወቻ የፔናልቲ ቦክስ ውስጥ የነካቸው ኳሶች 12 ነው። አንዱ ግብ ከኤሪያ ውጪ በፎደን አማካኝነት የተቆጠረ ነው። አንዱ ፔናልቲ ነው፣ አንዱ ሄዲንግ ነው። አሁን የፓላስ አይነት ጨዋታ ላይ አባካኝነት ዋጋ እንደሚያስከፍል ፔፕ ስለሚያውቅ ተጫዋቾቹ
ጨዋታን እንዲገሉ የተገኘው አጋጣሚ በአጠቃላይ ወደ ውጤት እንዲቀየር ምን ያክል ተጫዋቾችን እንዳስጠነቀቀ ነው ይሄ ስታት የሚያሳየው። የተገኘው አጋጣሚ የመግደል ምክንያቱም የሚያስፈልገው 3 ነጥብ ነው። አሁን ነጮቹ ምን ይላሉ በብዛት ስማሽ እንደ ግራብ ይላሉ። በቃ ንጥቂያ የሚፈልገውን 3 ነጥብ ይሄ ነው። አሁን የሻምፒዮናነት ሜንታሊቲ እድልም ከሻምፒዮናነት ሜንታሊቲ ጋር ሲከተልህ ከጨዋታ የምታገኘው 3 ነጥብ እንዲህ አይነት ባህሪ ያው ከወልቭስና አርሴናል ጨዋታ ጋር ስናነጻጽር የጨዋታን ባህሪ ምስል ስናወዳድር እንደ ተጋጣሚው ፈተና እንደ ተጋጣሚው ደረጃ እንዳለው አቅም በሊጉ ላይ እያሳየ ካለው ውጤታማነት አንጻር ስናይ ፓላስ በምን ያክል ርቀት ተውት። ወልቭስ ሜዳ ላይ ሄዶ ፓላስ 3-0 መሰለኝ አስቆጥሮ ማቴታ 2 አንዱ ማን ነበር አስቆጥሮ 3 ነጥብ አግኝቶ የመጣው። ወልቭስ የሊጉን መሪ ኢላማውን ከጠበቀ ሙከራ ወደ 70 ደቂቃ ገደማ ማገድ ከቻለ ፓላስ ደግሞ እዚህ ጋር ከሲቲ በሁሉም ቁጥሮች ተሽሎ ግን ሲቲ የተገኘውን ኳስ ከመጀመሪያ 45 እስከ መጨረሻ ደቂቃ ድረስ እያገኘ በጨዋታው ይበለጣል፣ ጨዋታውን ይገላል። ግን አድቫንቴጁን እያሰፋ አይምርም። ስለዚህ ገዳይ መሆን አንዱ የሻምፒዮናነት ባህሪ የጨዋታን አጋጣሚና ሲቲ ጨዋታውን በደንብ ኮንትሮል ሊያደርግ ይችላል በኳስ ቁጥጥር። ግን የኳስ ቁጥጥሩ ለከፍተኛ ሃይ ፕረስ ሲቲ ዳርጎት ነበር። ትላልቅ ስህተቶች ይስተዋሉ ነበር። ፓላስ እንደ ቡድን የራሱን ጥረት አድርጓል። ሲቲ ግን በካራክተር ደረጃ ግዴታውን እየተወጣ ነበር ጨዋታውን ያጠናቀቀው። ሁለተኛው 45 ላይ 69ኛ ደቂቃ አሁን ሲቲ ጨዋታን ይገላል። ሲቲ የጨዋታ ገዳይ ኳሊቲ ባህሪ ቡድኑ ላይ ሞልቶታል ስንል አንደኛውና ትልቁ ጉዳይ የተጫዋቾች የቴክኒክ አቅም። ታስታውሳላችሁ ይህን ጉዳይ በተደጋጋሚ በተለያዩ ፕሮግራሞች ላይ አንስቼላችኋለሁ። ፔፕ ጋርዲዮላን ጋዜጠኞች ጠየቋቸው በክለብ ወርልድ ካፕ ጊዜ ፎደን እያለ ቸርኪ ማስፈረም፣ በርናንዶ ሲልቫ እያለ ቸርኪ ይሄ የባከነ ዝውውር አይሆንም ወይ? ደጋግሜ ይሄን ጉዳይ ሳነሳላችሁ ነበር። እንዴት እነሱ እንደማጣምር አሳያቸዋለሁ የሚል አይነት ይሄ ቁጣን ያዘለ አይነት ምላሽ ፔፕ ሰጠ። ራያን ቸርኪ ታውቃላችሁ በዘንድሮ ሲዝን 2 ወር በጉዳት ምክንያት ከሜዳ ርቋል። ተጫዋቹ የጀመረበት የመጀመሪያ 2-3 ጨዋታዎች ላይ አካል ብቃቱ፣ ፍጥነቱ፣ ጉልበቱ ከዚህ ሊግ ሞመንተም ጋር እንዴት ይሄዳል ተብሎ አይ ቸርኪ ጊዜ ይፈልጋል ተባለ። ገና ከጉዳት ከመጣ በኋላ ራያን ቸርኪ ስንት ጨዋታ ላይ ነው ቤስት የሆነው? 6 ጨዋታ ላይ ቋሚ ነው መጀመሪያ ይቻላል። ግን በሊጉ አንደኛ አሲስት እየመራ የሚገኘው ቸርኪ ነው። 6 ጨዋታ እኮ ቋሚ ነው የተሰለፈው። በአጠቃላይ ተጫዋቹ ከጉዳት በኋላ ባለፉት 6 ጨዋታ 7 ግብ ላይ ቀጥተኛ ተሳትፎ አድርጓል። 6 አሲስት 1 ጎል። ይህን ቁጥር እንዴት ትመለከታላችሁ? ሲቲ በእነዚህ ተጫዋቾች የክሬቲቭ አቅም እየተንበሸበሸ እንደሆነ ነው የምናየው በየጨዋታው። ያውም ሊበለጥ ይችላል። ትላልቅ ሙከራዎች ሲቲ ላይ የበለጠ ተጋጣሚ ጫና መፍጠር ይችላል። ግን ጨዋታ ላይ የምታስፈልገዋን ያ የጨዋታን በልዩነት የሚነሳውን አጋጣሚ ለመግደል የነዚህ ተጫዋቾች ኳሊቲ ፔፕ ጋርዲዮላ የቡድኑን ቅንጅት እያሸነፈ እያሻሻለ ነው። ከጨዋታ ጥንካሬው እየመጣ ማለት ነው። አንደኛው ማሳያ የራያን ቸርኪና የፎደን ጥምረት በሃላንድ አስቆጣሪነት የተቀናጀበት መንገድ የሲቲን ጉዞ ያለምንም ጥርጥር በርካታ ድክመቶችን እየለቃቀምን ልናነሳ እንችላለን። የነዚህ ተጫዋቾች ጥንካሬ ግን እነዛን ድክመት እየሸፈነ ነው። ይሄ ጉዞ ደግሞ ጥገኛነት የሚታይበት ጉዞ አይደለም። አሁን ላይ ስናይ የቡድን ቅንጅት እየመጣ ነው። የቸርኪና የፎደን ታይሚንግ እና ዲሲዥን ፋይናል ሰርድ እየተቀያየሩ የሚያጠቁበት መንገድ ማድሪድ ላይ አይተናል። አሁን ደግሞ ፓላስ ላይ ደገሙት። በተመሳሳይ አስተላለፍ የአንድ ተጫዋች ለውጥ አድርጎ ፔፕ ጋርዲዮላ ያውም በሱ ቡድን ፔፕ እኮ በአንድ ጨዋታ
በፕሪሚየር ሊግ ካደረጋቸው ጨዋታዎች ብዛት እንዳለ በአማካይ ተሰርቶ በፕሪሚየር ሊጉ ታሪክ ከየትኛውም አሰልጣኝ በላይ ለስንት ጨዋታ ነበር ያሉት? ለሙሉ ለአንድ ሲዝን በአንድ ምርጥ 11 ሳይቀጥል የሚያጠናቅቅ ነው። ከጨዋታ ጨዋታ አሰላለፍ ለውጥ አለ። አሁን ፔፕ በአንድ 11 ተገድቧል። ምርጥ 11 በጣም ትላልቅ ለውጦች ከተባሉ በዘንድሮ የሲቲ ባህሪ ውስጥ የ1.9 በአማካይ የተጫዋች ለውጥ ያደርጋል። ያ ማለት ወይ 2 ተጫዋች ነው ማክሲመም ከምርጥ 11ዱ ለውጥ የሚያደርገው። አሁን ለመጀመሪያ ጊዜ በማንቸስተር ሲቲ የውድድር ዓመት 4ቱ የኋላ ተከላካዮች ለ10 እና ከዛ በላይ ጨዋታ በቋሚነት ሲሰለፉ ይህንንም ስናይ እኮ አንድ የተለየ ባህሪ ነው ፔፕ ያመጣው። ሲዝኑን በሙሉ ፊትነስ ለማጠናቀቅ ማቲያስ ኑኔዝ፣ ሩቢን ዲያዝ፣ ያሽኮ ግራፍዲዮል እና ኒኮ ኦራይሊን በወጥነት መጠቀም። ይሄ ቀላል የሚባል የቡድን ጥምረት አይደለም። በጣም ጥንካሬን እያስተዋለ ነው። እንግዲህ በጨዋታው እንቅስቃሴ ራያን ቸርኪ ለፊል ፎደን አመቻችቶ ያቀበለውን ኳስ ከኤሪያ ውጪ በግሩም ሁኔታ ይሄ እንግሊዛዊ አስቆጠረ። ወደ ቀድሞ ብቃቱ ወደ ፕራይም ታይሙ የተሻገረው የፎደን እንደገና ነፍስ ዘርቶ ከአምናው ትችት፣ ውግዘት፣ ስድብ በየሜዳው አንሰራርቶ እንግዲህ ተጫዋቹ ሌላ የሲቲን ትልቁን የውጤት ጉዞን የተሸከመ ሌላው ተጫዋች ነው ከሃላንድ በመቀጠል። ባለፉት 4 ጨዋታዎች ሊድስ ላይ 2፣ ፉላም ላይ 2፣ ሰንደርላንድ ላይ 1 ግብ 1 አሲስት፣ ትናንት ፓላስ ላይ ደግሞ ግብ። በአጠቃላይ ስንግብ ማለት ነው 6 ግብ 1 አሲስት ባለፉት 4 ጨዋታ። በፎደን ያምነው ትችት ያምነው ብቃት ይሄን እንቅስቃሴ እንዴት ትመለከታላችሁ? በሲዝኑ መጀመሪያ ፔፕ ጋርዲዮላ ሁለቱን ተጫዋቾች በምርጥ 11 እንዴት ይጠቀማል ተብሎ በእንግሊዝ ሚዲያ እየተተቸ፣ በሁለቱ ተጫዋቾች ቅንጅት ግን የሲቲ አስፈሪነት እየጎላ መጥቷል። በፕሪሚየር ሊጉ ለማንቸስተር ሲቲ ከፍጹም ቅጣት ምት ውጪ በሆኑ እንቅስቃሴዎች 12 ግብ በማስቆጠር በክለቡ 5ኛ ደረጃ ላይ መቀመጥ ችሏል። አንድ ጉዳይ ግን እዚህ ጋር አንስቶ ለማለፍ ይሄ ገና የ25 ዓመት ተጫዋች የ25 ዓመቱ ነው ፎደን በሲቲ ቤት እድል ማግኘት የጀመረበትን ጊዜ ወደኋላ መለስ ብለን ስናስታውስ በቅርብ ዓመት ነው። ነገር ግን ከ100 በላይ የግብ ተሳትፎ አድርጓል። በዚህን ሰዓት 68 ግብ አስቆጥሯል። 31 አሲስት ማድረግ ይችላል። ይሄ ተጫዋች በፕሪሚየር ሊግ አንድም ፍጹም ቅጣት ምት አላስቆጠረም። በወጥነት በብቃቱ ላይ አሁን በዘንድሮ ሲዝን እያሳየ ነው የሚገኘው። ራያን ቸርኪ በ6 ቋሚ ሆኖ የተሰለፈባቸው ጨዋታዎች ላይ 6 አሲስት ሲያደርግ በአማካይ በጨዋታ 81 ደቂቃ ብቻ ነው የሚፈጅበት አንድ አሲስት ለማድረግ ማለት ነው። አሁን በፕሪሚየር ሊጉ ከአነስተኛ ቢግ ቻንስ ትላልቅ ግቦች በመቆጠር የክሬቲቪቲ ሬስ ሲታይ አንደኛ ላይ የመራ የሚገኘው በ69.4 በመቶ ራያን ቸርኪ ነው። እንዴ ፔፕ ጋርዲዮላ እኮ ሌላ አዲስ ዊፐን በቡድን ውስጥ አዲስ ጥይት ፎደን እያለ ቸርኪን እያገኘ ነው በተሟላ ቴክኒክ። የሁለቱ ደግሞ የሜዳ ውስጥ መናበብና ብቃትን ስናስተውል የፔፕ ቡድንን አመጣጥ ልንሰጋ ይገባል። የሌሎች ክለቦች ደጋፊዎች ፎደን 10 ግብና 5 አሲስት በሁሉም ውድድሮች በዘንድሮ ሲዝን። ይሄ ቀላል የሚባል ሬት አይደለም፣ ቀላል የሚባል የግብ ቁጥር አይደለም ሲቲ እያስመዘገበ የሚገኘው እንደ ቡድን። ስለዚህ የሲቲ አመጣጥ በቂም በቀል እንደሆነም ከምንረዳቸው ጉዳዮች መካከል አምና ኢታድ ላይ በማንቸስተር ደርቢ 2-1 ተሸንፏል። ዘንድሮ 3-0 አሸንፏል። አምና ኢታድ ላይ በሊቨርፑል 2-0 ተሸንፏል። ዘንድሮ 3-0 ሊቨርፑልን አሸንፎ ተበቅሏል። አምና ሳንቲያጎ በርናባዩ ላይ በማድሪድ ባፔ ሃትሪክ ሰርቶ 3-1 ተሸንፏል። ዘንድሮ ሳንቲያጎ በርናባዩ ላይ ሄዶ ያለፈው ሳምንት 2-1 ማሸነፍ ችሏል። አምና በፓላስ 1-0 ተሸንፏል። ዘንድሮ ፓላስ ሜዳ ላይ ሄዶ 3-0 ማሸነፍ ችሏል። ፔፕ ጋርዲዮላ በፕሪሚየር ሊጉ
ፈጣን አሰልጣኝ ሆኖ የተመዘገበበት በ150ኛ ጨዋታ ድል 150ኛ ድል ትናንትና ሲያስመዘግብ ማለት 3 ግብና ከዛ በላይ አስቆጥሮ በማሸነፍ 150ኛውን ድል ነው ትናንትና ያስመዘገበው። ይህን ድል ለማስመዝገብ ፔፕ ጋርዲዮላ 356 ጨዋታ ብቻ ነው የፈጀበት። አርሴን ቬንገር ለዚህ ሪከርድ 524 ጨዋታ ነው የፈጀባቸው 150 ድሎችን 3 እና ከዛ በላይ ግብ አስቆጥሮ ለማሸነፍ። ሴር አሌክስ ፈርጉሰን 522 ጨዋታ ነው የፈጀባቸው። ፔፕ ጋርዲዮላ ግን በ356 ጨዋታ 150 ድል ሲያስመዘግብ ከ3 በላይ ግብ እያስቆጠረ 150 ድል ያስመዘገበበት የትናንትና የሾለረስ ፓርክ ድል ነው። ሌላኛው ጉዳይ እንግዲህ የዘንድሮ ሲዝን የሲቲ የጎል ምንጭ ሆነው ኤርሊ ሃላንድ ነው። ይሄ ተጫዋች እንግዲህ በምን አይነት መልኩ እየመጣ ነው ካልን የዘንድሮ ሲዝን የሃላንድ ጉዞ በሁሉም ውድድሮች ለሀገሩ ለሲቲ ገና ክሪስማስ ሳይደርስ 36 ግብ አስቆጥሯል። ገና ዲሴምበር 14 ላይ ነው ያለነው። ዲሴምበር 14 ላይ ሆነን ሃላንድ ለሀገሩም ለሲቲም 36 ግብ ነው ያስቆጠረው። በድምሩ 42 የግብ ተሳትፎ ነው በዚህን ሰዓት ያደረገው ሃላንድ ብቻውን 42 የግብ ተሳትፎ በሁሉም ውድድሮች ግብና አሲስት በማድረግ ይሄ ቀላል የሚባል ቁጥር አይደለም። ሃላንድ እያስመዘገበ የሚገኘው ይሄ ሃላንድን በምን ማስቆም እንደሚቻል ራሱ በጣም የሚገርም ነው። ተጫዋቹ ከተጠበቀው በላይ የሆነ ነው። ወደ ፕሪሚየር ሊጉ ከመጣበት ጊዜ አንስቶ 120 ግብ ላይ ቀጥተኛ ተሳትፎ አድርጓል። በ113 ጨዋታ ሃላንድ 102 ግብ 19 አሲስት ማድረግ የቻለበት የውድድር ዓመት እየተመለከተ ነው የምንገኘውና የኤርሊ ሃላንድም ውጤታማ ሲዝን የበለጠ ሆም ኤንድ አዌይ እንደቀጠለ ነው። በሜዳውም ከሜዳውም ውጪ ይሄ ተጫዋች በልዩነት ለማንቸስተር ሲቲ አዲስ ኃይል በመሆን እንግዲህ 3ኛዋን ግብ በፍጹም ቅጣት ምት አስቆጥሮ ነው ሲቲ 3-0 በክሊን ሺት አሸንፎ በድጋሚ ነጥብ ልዩነቱ ወደ 2 መመለስ የቻለው። ዋነኛው ጉዳይ እንግዲህ ከቪላ ድል ጋር ከሲቲ ድልም አንድ አነጋጋሪ ጉዳይ እንግዲህ የእንግሊዝ ሚዲያ መፍጠር ሁሌም የተለመደ ነው። አንድ ከባድ ጉዳይ ተፈጥሮ መወያያ ርዕስ ሆኗል። ሲቲ ወደዛ ነጥብ ይህን ፕሮግራም የምንቋጭበት ነጥብ ከመምጣታችን በፊት ሲቲ በቀጣይ በሜዳው ዌስትሃምን ከዛን ኖቲንግሃምን ከሜዳ ውጪ ከዛን ሰንደርላንድን ከሜዳ ውጪ በተከታታይ በሜዳው ቼልሲና ብራይተንን ይገጥማል ማለት ነው። የፕሪሚየር ሊግ ቀጣይ 5 ፊክስቸር የሲቲ ይሄን ይመስላል። ግን ቪላም ሲቲ የሚያሸነፉት ለንደን ሄደው ነው። በለንደን ከተማ ዌስትሃም ሜዳ፣ ፓላስ ሜዳ ቪላ ዌስትሃምን ሲቲ ፓላስን ያሸነፉት። ሁለቱም ሲያሸንፉ በትናንትናው ጨዋታ የጨዋታው ኮከብ ተብሎ የተመረጡት ሞርጋን ሮጀርስ እና ፊል ፎደን ናቸው። የፕሪሚየር ሊጉ ከትናንት በስቲያ ደግሞ የቼልሲን አሸናፊነት ወደ ሪትም የመለሰው ቼልሲ ዳግም እንዲያንሰራራ ያደረገው ደግሞ ኮል ፓልመር ነው። ሶስቱም ተጫዋቾች የጨዋታ ኮከብ የተባሉ በዚህ ሳምንት እንግሊዛዊ ፕሌይሜከሮች ናቸው። ሚዲያው እንዳለ ትኩረት ያደረገው ስለ ፎደን እና ፓልመር ነው። እዛ ጋር ደግሞ ስንመለከት ቡካዮ ሳካ አለ። ሁለቱ ኦንጎሎች የተቆጠሩት ሳካ ክሮስ ያደረጋቸው ኳሶች ናቸው። እነዚህን ጉዳዮች ስናይ እንግሊዝ ያላትን የጄኔሬሽን አቅምና ወቅታዊ በፕራይም ታይማቸው ላይ መድረሳቸውን የሚያሳይ ነው። ግን አወዛጋቢ ጉዳይ የሶስቱ ነው፣ ሮጀርስ፣ ፓልመር እና ፎደን። እነዚህ በቴክኒክ እምቅ አቅማቸው በዘንድሮ ሲዝን እየታየ የሚገኘው ባለፉት ዓመታት ፎደን እና ፓልመር እንዴት በአንድ ሲስተም በአንድ ቡድን ውስጥ የአማካይ ክፍሉ ባላንስ ሳይናጋ የተከላካይ ክፍሉ ጥንካሬ ሼፑን ሳይለቅ ማጥቃቱ የበለጠ በክሬቲቪቲ ዳይናሚክ እንዲሆን እነዚህን ሁለት ተጫዋቾች እንዴት እናጣምር የሚለው ጉዳይ ነው ሊያሳስብ የሚችለው።
ወይስ ከሁለቱ ተጫዋቾች በሃይ ሬት ፉትቦል ሜዳ ውስጥ ሰፊውን የሜዳ ክፍል ከቨር በማድረግ ብዙ ቦታዎችን በመሮጥ በአካል ብቃት ዱዌሎችን በማሸነፍ ከክሬቲቪቲ ይልቅ የሜዳ ውስጥ ይሄ ሚሽን መፈጸም አሰልጣኙ ኤጌሌ ማርክ አድርግ፣ ኤጌሌ ላይ ታክል፣ ኤጌሌ ላይ ኢንተርሰፕሽን፣ ኤጌሌ ላይ የፊዚካል ካራክተርን ተወጣ ብሎ የሚሰጠው ሚሽን መፈጸም ነው የእንግሊዝ ብሔራዊ ቡድንን ወደ ዓለም ዋንጫ ድል የሚወስደው? ወይስ የፓልመርና የፎደን የኳስ ረቂቅ ቴክኒክ በተሟላ የማጥቃት እንቅስቃሴና የፈጠራ አቅም የቡድኑን የማስቆጠር ኃይል ጥይትን ማብዛት ነው? ኳስን እየተከተለ ከሚውል ተጫዋች አንድ የተለየ ውብ ያለውን ግብ የሆነ ኳስ አመቻችቶ የሚያቀብል ተጫዋች ሁሌም በጨዋታ ላይ ቫልዩ አለው። ፔፕ ለዚህ ነው ቸርኪና ፎደንን እንዴት አንድ ላይ አጣምረህ ትጠቀማለህ ሲባል እሱን ሲዝን ውስጥ የምናሳያቸው ይሆናል ብሎ ሲዝት የነበረው እንጂ ሞርጋን ሮጀርስን ፔፕ ከራያን ቸርኪ በላይ እንደሚፈልግ የእንግሊዝ ሚዲያ ከነ ሞርጋን ጊብስ ዋይት ጋር ስሙን እያያዘ ሲዘግብ ነበር። አሁን ግን የእንግሊዝ ብሔራዊ ቡድን በሞርጋን ሮጀርስ ቋሚነት መጽናቱን የእንግሊዝ ሚዲያ እየጻፈ ነው። ግን ይሄ ሳምንት ሲያነጋግረን የቆየው ብቃት የፎደን እና የፓልመር ነው። ሮጀርስ ለቪላ ጉዞ ትልቁን አስተዋጽኦ አድርጓል። ግን እውነት እግር ኳስን በግልጽ የምንመለከት ከሆነ በሁለቱ ኳሊቲ ደረጃ ዛሬ ለንጽጽር የሚቀርብ ተጫዋች አይደለም። በጉልበትና ፍጥነቱ የተሻለ ሊሆን ይችላል። እግር ኳስ ግን የቴክኒሻል ተጫዋቾች ልዩ ተሰጥኦ ስለሆነ ያን ተጫዋች በዛ ደረጃ አስቀምጦ ከነዚህ ተጫዋቾች ጋር ማወዳደር እውነት ለመፍረድ እግር ኳስ አይደለም። አሁን አወዛጋቢ ጉዳይ ከዚህ ጨዋታ በኋላ የተመለከትኩት አንድ የቲቪ ሾው አለ እና እዛ ላይ ከተነሱ ነጥቦችና የቱሄልን እምነት በካራክተር በቡድን ግንባታና ይሄ ለብሔራዊ ቡድኑ አሁን እየፈጸመ ያለው በጣም የሚያስገርማቸው ይህን ነጥብ በኢንተርናሽናል ብሬክ አንስቼ ነበር። በጁዲ ቤሊንጋም ምክንያት ከቱሄል ጋር የገባው አለመግባባት። ቤሊንጋም አለ አስቡት፣ እዚህ ቦታ ላይ ተጨማሪ ኢዜ አለ፣ ኤቨሪቼ ኢዜ አለ። የትኛውን ተጫዋች ለመጠቀም አሰልጣኝ ሞርጋን ጊብስ ዋይት አለ እንደገና። አሁን እኮ ተጫዋቹ ከኖቲንጋም ፎረስት ውጤት ጋር አብሮ ሰርቫይቭ እያደረገ የመጣ ተጫዋች ነው። ግን ሞርጋን ሮጀርስን በአካል ብቃት ፍጥነት፣ ጉልበትና ሜዳን የማካለል ሬት የኪሎ ሜትርና የዱዌልና ኢንተርሰፕሽን የማሸነፍ አቅም ተለክቶ በእነዚህ ቴክኒሻል ተጫዋቾች ማሸብረቅ ያለበት ቦታ በአካል ብቃት ከበር እንዲደረግ ሲታሰብ እግር ኳስን እንደማየት የሚያሳፍር ነገር የለም። የእንግሊዝ ብሔራዊ ቡድን በየዓመቱ በሚፈጥሩት ንትርክና ጭቅጭቅ ካስተሳሰብ ይልቅ ሚዲያው ላይ ለመወያያነት የሚያነሱት ነጥብ ሁሌም ቡድኑን ይዘው ወደ ገደል ሲወርድ እንጂ ወደ ሻምፒዮናነት ሲያወጣ አይተናናቅም። አምና አርኖልድ አማካይ መሆን አለበት፣ ማዮኑ ነው ቋሚ። ውድድር ውስጥ ከገባ በኋላ አሰልጣኙ የራሱን ኤክስፐሪመንት ትቶ ቢቢሲ እና ማሽዴ ላይቭ ላይ የሚሰጠውን አስተያየት እየሰማ ምርጥ 11ን ይቀይራል። ስፔን ዋንጫውን አነሳች። ቋሚና ወጥ የሆነ የቡድን ግንባታ አይደንቲቲ ስለሌለው ቱሄልም መጥቶ እዚህ ቡድን ላይ ይፈላሰፋል። ሳውስጌትም በወጥነት አንዱን ባላንስ ሳይጠብቅ ሲፈላሰፍ ቆይቶ ያለምንም ክብር ተሰናበተ። አሳሳቢነቱ እየጎላ መጥቷል። ግን ጄኔሬሽኑ ላየ በቱሄል መሰልጠን የነበረበት ጄኔሬሽን አልነበረም የእንግሊዝ ብሔራዊ ቡድን። ምክንያቱም ደክላን ራይስንና ኤሌት አንደርሰንን አጣምሮ ሞርጋን ሮጀርስን የሚጨምር ትውልድ አልነበረም የእንግሊዝ ብሔራዊ ቡድን የአማካይ ክፍል። ምናልባት አንድ ደክላን ራይስ ለአማካይ ክፍሉ በቂ የነበረበት ጄኔሬሽን ነው። ምናልባት እንደነ ማርሴሎ ቤልሳ አይነት ረቂቅ ኳስን የሚረዱ ለወጣት ተጫዋቾች በቂ ጤናማ የመጫወቻ ክፍተት ሲስተም ክሬት ማድረግ የሚችሉ የነቬንገር አይነት እምነት፣ የጋርዲዮላ አይነት ጽናት በወጣት ላይ የኤርገን ክሎፕ የተጫዋቾችን እድገት ከስነቦና ጥንካሬ ጋር የመጠበቅ አቅምን ማስተዋል የነበረበት ጄኔሬሽን ነበር። ዛሬ ላይ ቴክኒሻል ሁለቱ ተጫዋቾች
ፕሪሚየር ሊጉን ያደመቁ ያለፉት ዓመታት በእንግሊዝ ብሔራዊ ቡድን ስላላቸው ቦታ ምንም አይነት ዋስትና የላቸው። ሮጀርስ ግን የተሻለ ዋስትና አለው፣ ቤሊንጋምን ጨምሮ ነው የምላቸው ይሄን ነገርና ከዚህ ሳምንት ከተማርነው ካየነው ከተረዳነው እግር ኳሳዊ ጉዳይ ላይ ይሄ ነጥብ ተሰንዝሮ ሲመለከት በጣም ነው የገረመኝ። በኢንተርናሽናል ብሬክ አንስቼላችሁ ነበር። በቤሊንጋም ምክንያት የቱኸል እምነትና የእንግሊዝ ብሔራዊ ቡድን የቁልቁለት ጉዞ በሚያስመዘግበው ውጤት የተሸፈነበት ዓለም ዋንጫ እንግሊዝ ብሔራዊ ቡድን አድማጮች፣ ይሄ ለሶስተኛ ፕሮግራም ነው ማነሳላችሁ፣ በውርደት ልትሰናበት ትችላለች። ከሌሎች ክለቦች ከሌሎች ብሔራዊ ቡድኖች አመጣጥና ጄኔሬሽን አጠቃቀም ጋር ስንመለከት ፈረንሳይ ብሔራዊ ቡድን በፊት መስመር በኩል ማንን ላሰልፍ የሚል ጭንቀት ውስጥ በገባችበት የአማራጭ ብዛት በየሊጉ እድሜ ፎርም ካየን እንዴት ነው የፈረንሳይን የፊት መስመር ከአማካዩ ጋር ማስቆም የሚቻለው? የስፔን ብሔራዊ ቡድን ይሄ የቡድን ካራክተር መላበስ፣ ጀርመን በወጣት ተጫዋቾች የምናየው ባህሪ ያለ እያንዳንዱ ብሔራዊ ቡድን ላይ ግን እንግሊዝ ከየትኛውም ብሔራዊ ቡድን የተሻለ ጄኔሬሽን ይዛ ግን አስተሳሰብ ልዩነት፣ የራሳቸውን ስምና ዝና ለመገንባት ዝነኛና ምርጥ ቴክኒሻል ተጫዋቾች ላይ የራሳቸውን ውሳኔ ከፍ በማድረግ ይሄ የራስን ገጽታ ግንባታ የተያዙ አሰልጣኞች እንግዲህ በየክለቡ እየተበረከቱ ነው። አሁን ደግሞ አልፎ ብሔራዊ ቡድን ላይና ሞርጋን ሮጀርስ ከአስቶን ቪላ፣ ኮል ፓልመር ከቼልሲ፣ ፊል ፎደን ከእንግሊዝ የትኛው ነው እስቲ ለእናንተ በእንግሊዝ ሁለቱን ቴክኒሻን የግራኝ እግር ተጫዋቾች አማካይ ስፍራ ማሰለፍ ከሶስቱ አንዱን መምረጥ አለባችሁ ከተባለ የትኛውን ተጫዋች ነው ለቦታው ላይ የምትመርጡ? አብዛኛው የእግር ኳስ ቤተሰብ በዚህ ቻናል የምትመለከቱ እርግጠኛ ሆኖ 100% መደምደም ባይቻልም ግን ከፎደን እና ከፓልመር ውጪ የምትመርጡ አይመስለኝም በቦታው ላይ። ቤሊንጋምን አናስገባም፣ ምክንያቱም በትወል አስተሳሰብ ነው እያልን ያለ ነው። ሞርጋን ሮጀርስን ቅድሚያ ከነዚህ ሁለት ተጫዋቾች ይሄ ስለ ወቅታዊ ፎርም ምናምን የሚባለው ንትርክ ተውት። ምክንያቱም ቴክኒክ ብሬን ውስጥ ነው ያለው፣ ወቅታዊ ፎርም በመስራት የሚመጣ ነው። ብሬን ውስጥ ያለ ጉዳይ መቼም አይጠፋም። እግር ኳስ ደግሞ ብሬን ውስጥ ነው ያለው። ቴክኒሻል ተጫዋቾች ማራዶና ኳስ ካቆመ በኋላ ሲያንጠባጥብ አብዛኛው እግር ኳስ ቤተሰብ የሚገረመው እግር ኳስ ብሬን ውስጥ ስላለ ነው። ሜሲ በዚህ እድሜው ሲጫወት አንዳንድ ቴክኒኮችን ሲያሳይ እድሜው አልገደበውም ይላል። ብሬን ውስጥ ስላለ ነው እግር ኳስ። እግራቸው ላይ ያሉ ተጫዋቾችማ እኮ እያየናቸው ነው፣ ሜዳ ሙሉ መሮጥ እንደሚችሉ። በመሮጥ አይደለም እግር ኳስ ቴክኒክ ነው። ለዚህ እኮ ነው የጋርዲዮላ ቡድን ቴክኒሻል ተጫዋችና ግራኝ እግር ሜዳው ስለሚበዛ ማንንም ቡድን ይበታትናል። በዘንድሮ ቡድን ውስጥ ተመልከቱ፣ ያሽኮር ግራፍዲዮል፣ ኒኮ ራይሊ፣ ቸርኪ፣ ፎደን፣ በርናንዶ ሲልቫ፣ ሃላንድ፣ እነዚህ ሁሉ ተጫዋቾች የግራኝ እግር ተጫዋቾች ናቸው። እና እስቲ እንወያይበታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም ሰኞ እንዲሆን ተመኘን። ሰላም ቆዩ።